ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? በአማራ ክልል በርካታ አካባቢዎች ላይ መጠነ ሰፊ ጥቃት ተከፍቶ በርካታ ሰብአዊና ቁሳዊ ጉዳቶች እየተስተናገዱ ይገኛሉ። በዛሬው ዕለት በአራቱም ክፍለ ሀገራት ተከፍቶ በዋለው ውጊያ በበርካታ አካባቢዎች ላይ የደፈጣ ጥቃቶች፣ የጨበጣ ውጊያና በርካታ ከተሞችም ደግሞ ነፃ እንዲወጡ የተደረገበት ተጋድሎ ተደርጓል። የፋኖ ኃይሎች በጎንደር፣ በጎጃም፣ በሸዋና በወሎ በከፈቱት መጠነ ሰፊ ወታደራዊ ጥቃት ከፍተኛ ሰብአዊና ቁሳዊ ጉዳት ሲደርስ በርካታ ከተሞች ደግሞ በፋኖ ቁጥጥር ስር እንዲሆኑ ተደርጓል ተብሏል። በወሎ ባለው ተጋድሎ ምኒልክ ዕዝ በርካታ አካባቢዎችንና ከተሞችን በቁጥጥሩ ስር ሲያስገባ የብልጽግናው መከላከያና ሌላውም ጥምር ጦር ደግሞ አካባቢዎቹን ለቆ መሸሹ ተሰምቷል። ከዙ ያገኘነውን ዝርዝር መረጃና ዳውንት ወረዳን ጨምሮ ነፃ የወጡ በርካታ ከተሞችን ሙሉ መረጃቸውን ወደ እናንተ እናሻግረዋለን። በሸዋና በወሎ አዋሳኝ አካባቢዎች ላይ በተደረገው ሌላኛው ውጊያ ደግሞ የብልጽግናው ጦር ከፍተኛ ኪሳራ ማስተናገዱ ታውቋል። ተሰሙታላችሁ። በሸዋ ባለው ትንቅንቅ አጼ ዳዊት ክፍለ ጦርና ራምቦ ክፍለ ጦሮች ከፍተኛ ትንቅንቅ አድርገውና የደፈጣ ጥቃት ፈጽመው በርካታ ድሎችን አስመዝግበዋል። በሬማና አካባቢው፣ በአርማንያ፣ በማፉድ ገደባ፣ ማፉድ ሚካኤልና አካባቢው ላይ የተፈጸመውን ተጋድሎ በቆይታችን ወደ እናንተ የምናሻግረው ይሆናል። በትላንትናው ዕለት የአመራር ድልድልና መዋቅራዊ ተግባሩን አጠናቆ ያሳወቀው ቴዎድሮስ ዕዝ በበኩሉ ቡሬ ከተማን ጨምሮ በጎጃም በርካታ አካባቢዎች ላይ ልዩ ኦፕሬሽኖችን ሰርቶና ጥቃት ፈጽሞ ድል ማድረጉን አሳውቋል። ቆይታችን የሚመለከተው ሌላኛው ጉዳያችን ነው። በጎንደር መስመርም የተጋድሎና ትንቅንቅ ተጠናክሮ የቀጠለ ሲሆን በሰላም ሀገር፣ በዝባራ፣ በፎጠን ተራራ፣ በቢወንዝና ምክሬ በተባሉ አካባቢዎች ላይ የነበረው ተጋድሎ ከፍተኛ ድል የተመዘገበበትና በብልጽግናው ጦር ላይ ጉዳት ያስተናገደ ነበር ተብሏል። ተሰሙታላችሁ። በሌላኛው የመረጃ ሰዓት ቆይታችን ከምናደርሳችሁ ጉዳያችን ደግሞ የብልጽግናው አገዛዝ ሲክድና ሲሸፋፍነው በቆየው የአርሲው ጭፍጨፋ ጉዳይ ላይ የወጣው የኢሰመጉ ሪፖርት ከ450 በላይ ንጹሃን መገደላቸውና ከ14000 በላይ የሚሆኑት ደግሞ መፈናቀላቸውን አስታውቋል። ዝርዝር መረጃውን እናደርሳችኋለን። በሌላኛው መረጃችን በአማራ ክልል ያለው ቀውስ መባባሱንና አዳዲስ የጦርነት ድግሶች መባባሳቸውን ተከትሎ የአማራ ክልል ከፍተኛ አመራሮች ቤተሰቦቻቸውን ወደ አዲስ አበባ ማሸሻቸው ተሰምቷል። ዝርዝር መረጃውን ተሰሙታላችሁ። የተወደዳችሁ ቤተሰቦቻችን እነዚህን በመሪ ዜናው ላይ የነገርናችሁንና ሌሎችንም በርከት ያሉ ዝርዝር ጉዳዮችን የያዝንበት የመረጃ ሰዓት ቆይታችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። መረጃዎቹን ላይክና ሼር፣ ቻናሉንም ሰብስክራይብ እያደረጋችሁ ተቆዩ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ወደ ዝርዝር መረጃዎቻችን ስናልፍ የፋኖ ኃይሎች በጎንደር፣ በጎጃም፣ በሸዋና በወሎ በከፈቱት መጠነ ሰፊ ወታደራዊ ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ ሲደርስ በርካታ ከተሞች ደግሞ በፋኖ ቁጥጥር ስር ገብተዋል። በጎጃም መስመር በተደረገው ተጋድሎና ትንቅንቅ የጎጃም ጠቅላይ ግዛት ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ፈርጦች ማለዳው ላይ ወደ ቡሬ ከተማ ዘልቀው በመግባት ከፍተኛ ኦፕሬሽን ሰርተው በርካታ ድሎችን ተጎናጽፈዋል። ማለዳውን ቡሬ ወረዳ ላይ በተከፈተው ጥቃት ታዴ ሙሌ የተባለ የባጉና ሊቀመንበርና 5 ሚሊሻዎች መገደላቸው የተሰማ ሲሆን ሌላው ሚሊሻና ፖሊስ ደግሞ ከጥቃቱ ሸሽተው ማምለጣቸው ታውቋል። በዚህ ኦፕሬሽን በርካታ መሳሪያና ተተኳሽ በምርኮ መገኘቱንም ክፍለ ጦሩ ለመገናኛ ብዙሃን በላከው መረጃ አሳውቋል። በሌላኛው የዚሁ የጎጃም ቀጠና ተጋድሎ ማንኩሳ ከተማ ዋዛ ተራራ ላይ መሽጎ የነበረው የብልጽግናው ጥምር ኃይል ወደ ዛባው ጠራ በሚሄድበት ሰዓት ላይ ማንኩሳ ስላሴ መገንጠያ ላይ ደፈጣ ጥቃት ተከፍቶበት በርካታ ሰራዊቱ ሙትና ቁስለኛ መሆኑ ታውቋል። ከጠዋቱ 12 ሰዓት ላይ በከፈቱት መብረቃዊ ጥቃት ከ15 በላይ ያገዛዙ ሰራዊት የተመታ ሲሆን ቁጥሩ በውል የማይታወቅ ሰራዊት ደግሞ ቀላልና ከባድ ቁስለኛ ሆኗልም ተብሏል። በ77ኛ ክፍለ ጦር ነበልባሎች በደረሰበት ምት የተደናገጠው ይህ ኃይልም እርስ በርሱ ከተማ ላይ እየተታኮሰ ማርፈዱን የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ የ109ኛ ኮር 77ኛ ክፍለ ጦር የህዝብ ግንኙነት ክፍል ለመገናኛ ብዙሃን በላከው መረጃ ላይ አስታውቋል። የአፋብን ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ በላከው መረጃ አክሎም የምስራቅ ዕዝ አዛዡ መሐመድ ተሰማ አጃቢና የሴኩሪቲ ኃላፊው የሹተር መሳሪያ ተኳሹ 10 አለቃ ሀብቴ ፋኖን መቀላቀሉንም ገልጿል። በሌላኛውና ከፍተኛ ተጋድሎ እየተደረገበት ባለው የሸዋ ቀጠና ደግሞ ከሸዋና ወሎ መጋጠሚያ ድንበሮች ጀምሮ እስከ ማዕከል ድረስ ከፍተኛ ትንቅንቅ እየተደረገ ሲሆን በዚህም ከጨበጣ እስከ ደፈጣ ውጊያዎች በርካታ ድሎች ተመዝግበዋል ተብሏል። በወሎና በሸዋ መጋጠሚያ አካባቢዎች ላይ በተደረገው ትንቅንቅ ያገዛዙ መከላከያ ሰራዊት አመሻሹን
የቤት አማራዋን ደገር ከተማን ለቆ ወደ ከላላ ከተማ መሸሹ የተሰማ ሲሆን በሸዋሬማ ከተማ ሁለተኛ ደረጃ ትምህርት ቤት ውስጥ የከተመው የብልጽግናው 101ኛ አየር ወለድ ክፍለ ጦር ደግሞ ከፍተኛ ውጥረት ውስጥ መግባቱን የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የህዝብ ግንኙነት ክፍል አሳውቋል። በዚሁ በሸዋ ቀጠና ባለው ሌላኛው የውጊያ ውሎ ደግሞ የራምቦ ክፍለ ጦር በመከላከያው 103ኛ ኮማንዶ ክፍለ ጦር ላይ ልዩ ኦፕሬሽኖችን አካሂዶ ድል መቀዳጀቱን አሳውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር አካል የሆነው የራምቦ ክፍለ ጦር በመከላከያው ኃይል ላይ በአይነቱ ለየት ያለና የተሳካ ኦፕሬሽን ማካሄዱን የኮሩ የሚዲያና ኮሚኒኬሽን ክፍል አሳውቋል። የኮሩ የሚዲያና ኮሚኒኬሽን ክፍል ከግንባር በላከው መረጃ ታዲያ ኦፕሬሽኑ የተፈጸመው ከነጋታው 10 ሰዓት እስከ ጠዋት 2 ሰዓት ላይ ባለው ጊዜ ውስጥ ሲሆን ይህ የተካሄደው ውጊያም የፋኖ ከፍተኛ አቅም የታየበት ነበር ብሏል። ይህ ኦፕሬሽን በይፋትና ጥሙጋ አውራጃ ስር በሚገኙት በአርማኒያ ክላስተር በማፉድ ገደባ፣ ማፉድ የውሃ ታንከርና ማፉድ ሚካኤል ቤተክርስቲያን አካባቢዎች ላይ የተደረገ ኦፕሬሽን መሆኑን በላከው መረጃ ላይ አሳውቋል። በእነዚህ ስፍራዎች ላይ ሰፍሮ በነበረው የብልጽግናው 103ኛ ኮማንዶ ክፍለ ጦር ላይ የማያዳግም እርምጃ መወሰዱን የጠቀሰው ኮሩ የራምቦ ክፍለ ጦር ባደረገው ስልታዊ ውጊያ የመከላከያውን ምሽግ ማስለቀቁን መደምሰሱንና ሙትና ቁስለኛ በማድረግ መብረቃዊ ጥቃት መፈጸሙን ሲያሳውቅ በወገን ኃይል በኩል ያለምንም ጉዳት የተሳካ ኦፕሬሽን ነበር ሲል የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት መምሪያ አስታውቋል። በሌላኛውና ከፍተኛ ተጋድሎና ትንቅንቅ እየተደረገበት ባለው የጎንደር ቀጠና ደግሞ የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ውባንታ ባታ ኮር ጉና ክፍለ ጦር ስር የሚገኘው ጀብደኛው ስቴደንሳ ብርጌድ በአገዛዙ ኃይል ላይ ጥቃት ከፍቶ ከፍተኛ ጉዳት ማድረሱ ታውቋል። እስላም ሀገር፣ ዝባራ፣ አፎጠን ተራራ፣ ይቪዮንዝና ምክሬ በተባሉ አካባቢዎች ላይ ለተከታታይ 5 ሰዓታት በተደረገው የእጅ በእጅ ውጊያም ያገዛዙ ወታደሮች በፋኖ 360 ዲግሪ ተከበው ከባድ የሆነ ሰብአዊና ቁሳዊ ኪሳራ ደርሶባቸዋል ያለው የጉና ክፍለ ጦር ተጋድሎው በርካታ ድሎች የተመዘገቡበት እንደነበርም አስታውቋል። የብልጽግናው ቡድን በመካነ ኢየሱስ ስማዳ ከተማና በወገዳ ከተሞች በኩል በሁለት አቅጣጫ በዙ 23 በሞርተር ቅንቡላ እንደዚሁም በድሽቃ የታገዘ ውጊያ ቢሞክርም በጀግኖቹ ከባድ ምት ተመቶ በቆፈረው ጉድጓድ ተቀብሯል ሲል ክፍለ ጦሩ በላከው መረጃ አስታውቋል። በተጋድሎው ዙ 23 ተኳሹን ጨምሮ በርካታ ወታደሮች ሲመቱ የመከላከያ ሎጂስቲክ የጫና አንድ ኦራል መኪና ከጥቅም ውጭ ተደርጓል። 2 ፓትሮል ሙሉ ወታደሮች ደግሞ ቁስለኛ ሆነዋል። በርካታ ልዩ ልዩ የጦር መሳሪያዎችም በዚህ ተጋድሎ በፋኖ ቁጥጥር ስር እንዲሆኑ ተደርጓል። ይህ ዛሬው የተቀናጀ ተጋድሎና ትንቅንቅ በወሎ ቤት አማራ ግንባርም ተጠናክሮ የቀጠለ ሲሆን የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ የ106ኛ ኮር 31ኛ ሰንጥቅ ክፍለ ጦር ዳውንት ወረዳን ሙሉ በሙሉ ተቆጣጥሯል ተብሏል። በቀጠናው ላይ የጨበጣ ውጊያን ጨምሮ ከፍተኛ ትንቅንቅ ሲደረግ የዋለ ሲሆን ይሄ ፋኖን ክንድ መቋቋም ያቃተው ያገዛዙ ኃይልም መዋቅሩን አፈራርሶና ተበታትኖ እግሬ አውጪኝ በማለት መፈርጠጡን እዙ በላከው መረጃ ላይ አስታውቋል። በተጋድሎው በርካታ የሚሊሻና የፖሊስ አባላት በምርኮ ተይዘዋል ያለው እዙ የወረዳው ማህበረሰብ ነፃነቱን በፋኖ ክንድ ማግኘቱን ተከትሎ ደስታውን እየገለጸ ይገኛል ሲል በላከልን መረጃ ላይ አስታውሷል። የብልጽግናው ጦር ቀጠናውን ለቆ በጨጎማና ወተየ ተብለው በሚጠሩ ቆላማ ቀበሌዎች ላይ ተበታትኖ በከፍተኛ ሽሽት ውስጥ እንደሚገኝም የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ ዕዝ የህዝብ ግንኙነት መምሪያ በላከው መረጃ ላይ አስታውቋል። በሌላኛው መረጃችን ስንቀጥል በአማራ ክልል ያለው ቀውስ መባባሱንና አዳዲስ የጦርነት ድግሶች መባባሳቸውን ተከትሎ የአማራ ክልል ከፍተኛ አመራሮች ቤተሰቦቻቸውን ወደ አዲስ አበባ ማሸሻቸው ተሰምቷል። የአማራ ክልል ከፍተኛ አመራሮች ህዝቡን ከመታደግና ከማዳን ይልቅ የከፋ የጸጥታ ችግርና ጦርነቶች በተባባሱ ቁጥር ወደ አዲስ አበባ ብቻም ሳይሆን ከሀገር ጭምር ለመውጣት በርካታ ጊዜ መያዛቸውን የቅርብ ጊዜ ትውስታዎች ናቸው። አሁን የፋኖ ኃይሎች በበርካታ አካባቢዎች ላይ የተቀናጀ ውጊያ መክፈታቸውን ተከትሎ በርካታ የአማራ ክልል ከፍተኛ አመራሮች ጓዛቸውን ጠቅልለው ወደ አዲስ አበባ ለመሄድ ቤተሰቦቻቸውን ቀድመው ወደ አዲስ አበባ ከተማ መላካቸውን የደረሰን መረጃ ያመላክታል። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን የያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናለን። መልካም ጊዜ እንመኝላችኋለን። በሌላኛው አሳዛኝ መረጃ ስንቀጥል የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ በኦሮሚያ ክልል ምስራቅ አርሲ ከ450 በላይ ሰዎች መገደላቸውንና ከ14000 በላይ የሚሆኑት ደግሞ የወደመ ቤት ንብረታቸውን ለቀው መሰደዳቸውንና መፈናቀላቸውን አሳውቋል። በራሱ በብልጽግናው አገዛዝ ስር ያለው የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ
በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት ሪፖርቱ ቢያንስ ከ450 በላይ ንጹሐን ዜጎች መገደላቸውንና ከ14000 በላይ የሚሆኑት ደግሞ ሀብትና ንብረታቸው ወድሞ ቤታቸውን ለቀው መሰደዳቸውን አሳውቋል። ጉባኤው እንዳለው በዞኑ በሚገኙ 9 ወረዳዎች ውስጥ ታጣቂዎቹ ማንነታቸውንና ሃይማኖትን መሰረት በማድረግ በፈጸሙባቸው ጥቃቶች የሰው ሕይወት ከማለፉን ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታና ላስገድዶ መሰወር በከፍተኛ ሁኔታ የተዳረጉበት ነበር ብሏል። የአማራ ተወላጅና የኦርቶዶክስ ክርስትና እምነት ተከታዮችን እያደነ የሚበላው ይህ ኦሮሞ ጽንፈኛ ኦነግ ሰራዊት ከ14000 በላይ ሰዎች ከቀያቸው እንዲፈናቀሉ ማድረጉንና በርካታ አብያተ ክርስቲያናትና የንግድ ንብረቶች መዘረፋቸውንና መውደማቸውንም ጭምር አመልክቷል። ኢሰመጉ አካሄድኩት ባለው የመስክ ምልከታና መረጃ ማሰባሰብ ሥራ በጥቃቶቹ ሳቢያ በየወረዳዎቹ ከፍተኛ ጥቃት ተፈጽሞ ንጹሃኖች ላይም ከፍተኛ ጉዳት ደርሷል ብሏል። በዞኑ መርቲ ወረዳ 117 ሰዎች፣ ሽርካ ወረዳ 116 ሰዎች፣ ደጆ ወረዳ 101 ሰዎች፣ ሮቢ ወረዳ 47 ሰዎች፣ ጉና ወረዳ 26 ሰዎች፣ ሆንቆሎ አቢ ወረዳ 20 ሰዎች፣ ሙኒሳ ወረዳ 19 ሰዎች፣ አሰኮ ወረዳ 5 ንጹሃን ዜጎችና 4 የህዝብ ሚሊሻዎች እንደዚሁም አርሲ ሲሪ ወረዳ ደግሞ 3 ሰዎች ተገድለዋልም ብሏል። ከግድያው ጎን ለጎን በሽርካ ሮቤ፣ ደጆ፣ መርቲና ሙኒሳ ወረዳዎች በመቶዎች የሚቆጠሩ ሰዎች በታጣቂዎች ታግተው ከተወሰዱ በኋላ ቤተሰቦቻቸው ከፍተኛ የካሳ ገንዘብ ከፍለው ያስለቀቋቸው ቢኖሩም በርካቶች ደግሞ ያሉበት ሁኔታ እስካሁን ሳይታወቅ ቀርቷልም ብሏል። በጥቃቶቹ ወቅት በህፃናትና በአረጋውያን ላይ ከባድ የአካል ጉዳት መድረሱንም የኢሰመጉ ሪፖርት በዝርዝር አስረድቷል። የደህንነት ስጋቱ በዞኑ ከፍተኛ መሆኑን የጠቀሰው መግለጫው በደጁ 6216፣ በሽርካ 3746፣ በአሰኮ 2133፣ በሮቢ 1270፣ በመርቲ 1036፣ በሙኒሳ 29 እና በጉና 21 ሰዎች በጠቅላላው ከ14000 በላይ ዜጎች በአሰቃቂ ሁኔታ መፈናቀላቸውንም አስረድቷል። በተጨማሪም ዕድሜ ጠገብ አብያተ ክርስቲያናት መቃጠላቸውን፣ መዘረፋቸውንና በስጋት ምክንያት መዘጋታቸውንም መግለጫው ይፋ አድርጓል። እንዲህ አማራና ኦርቶዶክስ ተሳደው በሚታደኑበት ሁነት ግን የብልጽግናው አገዛዝ አሁንም ጥቃቱን ከማስቆም ይልቅ በሌሎች እያላከከና ግፍና በደሉን እየካደም ቀጥሏል።